ሀና ከምትሰራበት ኪሽና ትገባና አባቴን ሰላም ብልሽው እኔን ሰራተኛ አንቺን ልጄ ብሎ ስለተቀበልሽ በእኔ እየሳቅሽብኝ ነበር አደል ትላታለች። ሀኒዬም ሀው እየሳኩ ነበረ። ለምን ምን የሚያስቅ ነገር አለ ትላታለች። ምክንያቱም አባቴ ልጁ እንደሆንኩ ገና ውስጡ ስለነገረው ሳቅፈው ደግሞ የተለየ ስሜት ስለተሰማኝ በጣም ደስ ስላለኝ ነው ትላታለች። እማዬ እኮ አንቺን ልጄ ብላ አልተቀበለችሽም፣ እማዬ ደግሞ እኔን ነው ልጄ ብላ ያመነችኝ ትላታለች። ቢሆንም የአባትነት መንፈስ ልዩ ነውና ገና በርቀት ሲያየኝ ልጁ እንደሆንኩ አመነ። አንቺ ደግሞ ሰራተኛ እንደሆንሽ አመንሽ፣ ግን ለምን ታሪኬን ሰረቅሽኝ ብላ ትጠይቃታለች። አንቺ ምን ታሪክ አለሽ? ታሪኩ እኔ ነኝ፣ እውነታዎችን ይዤን የመጣሁት፣ አንቺ ግን ምንም እውነት የለሽም ብላ እርግብም ታፋጥጣታለች። ሀንዬም የሌባ አይነ ደረቅ ብላ እንዴት ሰው በዚህ ልክ ይዋሻል ብላ ራሷን በግርምት ታያለች። ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ ውድ የኖላዊት ዩቲዩብ ቻናል ቤተሰቦች ሰላማችሁ ይብዛልኝ ይሁን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ እያረጋችሁ ቤተሰብ አድርጉኝ፣ አበረታቱኝ። ዛሬም 100 ሰብስክራይብ ገብቻለሁ፣ ደስ ብሎኛል። 100 ሺህ ለማድረግ ደግሞ ወደፊት እናያለን ማለት ነው። እና የሀንዬ አባት ከውጭ አገር መጥቶ ቤቱን ሰርፕራይዝ አድርጎታለኝ። ሰርፕራይዝ በሚያደርግበት ሰዓትም በመጀመሪያ ደግሞ ሀንቾ ቤቱን ከፍታለት እቅፍ አድርጎ ስሞ ልጁ እንደሆነች ውስጡ ስለነገረው ገና ምንም በማያውቀው ልጅ ብሎ ተቀብሏታለኝ። እርግብ ደግሞ መታ ሰላም ብላው ስትታወቀውም ሰራተኛ እንደሆነችና ከዚህ በፊት ለልጁ ለሰላም ምን ያክል ዋጋ እንደከፈለችለትና ስራ ደግሞ እንደሚያስከብር ጠንካራ እንደሆነች በደንብ ይነግራታለኝ። እሷም አ ብላ የምትናገረው ቃላት እያጠራት እንደገና እሱም ከላይ ሲናገር እውነታውን ይሄ ነው እና በርቺ፣ ጠንክሪ፣ ስራ አያስንቅም፣ ግን አሁን ልጄ ነኝ ብለሽ በመጣሽው ነገር ትክክል አይደለም፣ ቢሆንም ምርመራ ይለየዋል እያለ ለእርግብ ይነግራታለኝ። በስተመጨረሻም ወደ ሚስቱ ጓዳ ይገባና ሰላም ብሎ ይጨቃጨቃሉ። እንዴት ሳታሳውቀኝ በድንገት ትመጣለህ? ቀላል ነው እንዴ? ከዚህን ዓመት በኋላ እንዴት ዝም ብለህ ድንገት ትመጣለህ? ቢያንስ መምጣት ግን ማወቅ የለብኝም ትለዋለች። ተይ እንጂ እኔ በመምጣት ቅር ሊልሽ አይገባም፣ ደስ ሊልሽ ይገባል ብሎ እንደገና እሱም ተመልሶ ሊያጽናናት ይሞክራል። ቢሆንም ግን እሷ ደግሞ በጭራሽ አልተዋጠላት። የመጣሁት በምን መሰለሽ? ናፍቀሽኝ አይደለም፣ አንቺን ለመረበሽም ወይም ልጨቃጨቅሽ አይደለም፣ ግን በልጆች ጉዳይ ነው። ልጄ ደውሎ ያለው ነገር ሲነግረኝ አልቻልኩም፣ በአንዴ ለመምጣት ወሰንኩ ብሎ ይነግራታለኝ። ለሱ ቢሆንም እርግብ ናት ልጅ እንጂ ይች ሌባ ልጅ የለኝም። እናም ልጄን ደግሞ እኔ አምኜ ተቀብያለሁ፣ አብሬያቸው የኖርኩት እኔ ነኝ እንጂ አንተ ምን ታውቃለህ ብላ ትመልስለታለች። እርግብም በሁኔታው ባተፈጠረው ነገር ግራ በመጋባት ሰላምን ልታናግራት ወደ ክላሷ ትገባለች። ከገባች በኋላም ሀንዬ ግን ለምንድን ነው የምትዋሸው? እኔ ነኝ እህትሽ፣ ቢሆንም ግን ደግሞ ለምን የዚህን ያክል ዋሽታ እኔን ልጅ ልትል ቻለች? እያለች ሰላም ታናዘዛታለች። ሰላምም ውስጤ የሚሰማኝ ሀና እውነት እንዳላት ነው፣ ምክንያቱም ያኔ ታመሜ ሳለም ደም ሰታኛለች። የኔ ደም ደግሞ እንዲህ በቀላሉ በፍጹም ሊገኝ አይችልም። የእሷ ደም ከኔ ጋር ደግሞ ተመሳሰለ። አንድም እህቴ ናትን እንዲያስብለኝ የቻለው የምርመራ ጊዜ ደም ስለሰጠችኝና ህይወቴን ስላተረፈችልኝ ነው ትላታለች። እንዴ ሰላም እየሰጣሽ ነበር እንዴ ስትላት ይህንንም አታውቂም ትላታለች። አላቅም ነበረ፣ ግን ቢሆንም ደግሞ ደሟ ከደምሽ ጋር የተመሳሰለበት አጋጣሚ ሊሆን ይችላል። ብዙ ጊዜ እኮ የሰው ደም ይገናኛል ትላታለች። ምንም ምንም ዛሬ ጥያቄ በጥያቄ በጣም ስለ ሀና እያጠያየቅሽ ነው። አንቺም ሆንሽ እሷ ሁለታችሁም አንዳችሁ እህቴ ናችሁ። እሱን ደግሞ እኔ ውስጥ ያምኑ ተቀብሎበታል። ሁለታችሁም ለእኔ እኩል ናችሁ ትላታለች። እንደዚህም ስትላት ጥላት ትሄዳለች።
እንግዲህ አባትየው ደግሞ በስተመጨረሻ ሀንቾ ልጁ እንደሆነችና እርግብ ደግሞ ሰራተኛ እንደሆነች ለሁለቱም ልጆቹ ይነግራቸዋል። አይ አባዬ ሀና ሰራተኛችን ናት እንጂ እህታችን አይደለችም፣ እርግብ ናት እህታችን ብሎ ወንዱ ልጁ ይናገራለኝ። አይ ኦ ማይ ጋድ እኔ እኮ እንደዛ ስለመሰለኝ ነው መጀመሪያ ሰዓት ሀና እህታችሁ ነበር የመሰለችኝ እንጂ ሰራተኛ አልመሰለችም እያለ አባትየው ነገሩ እንደተቀላቀለበት ይነግረዋለኝ። በዚህን ሰዓት ሀንቸው ወደ ቤቷ ልትወጣ ስትል አባትየው እርግብንና ሀንቸውን ሁለቱንም ቁጭ አድርጎ እኔ እፈልጋችኋለሁ፣ ዲኤንኤ ምርመራም ይቀጥላለኝ። ስለዚህ ከሁለት አንዳችሁ ለእኔ የምፈልገው ሀሴትን ብቻ ነው እንጂ ሀንቾን ወይም እርግብን አይደለም ይላለኝ። እኔ የምፈልገው ገንዘብ ፈልጋችሁ ወይም የሆነ ነገር ጥቅም ፈልጋችሁ ከሆነ ግን ተሳስታችኋል በሚልበት ሰዓት ሀንቾ ብድግ ትልና እኔ ገንዘብክን ወይም ቤተሰብነትክን ፈልጌ አይደለም፣ እውነታው ግን ይህ ስለሆነ እንጂ ከአባትም የበለጠ አባት አለኝ፣ ገንዘብም ነገ ሰርቼ የማገኘው እንጂ በገንዘብ የምመጻደቅ ልጅ አይደለሁም ብላ ኩስትር ብላ ስትናገር እርግብም በቅናት ጭርጭር እያለች እንዴት አባቴን በዚህ ልክ ትናገሪዋለች ትላታለች። አባትየውም ትክክል ናት የተናገረችው ነገር ይላትና አፋን ያስዛታለኝ። አባዬ እኔም ስምሽ ማን ነበር ሲላት አባዬ ስሜንም ጭራሽ ረሳኸኝ ትለዋለች። ይቅርታ ስም መያዝ ላይ ችግር ስላለብኝ ነው ይላታለኝ። ስሟንም እንዳትናገርም ተሸማቃ ስለነበር ዝም ትላለች። ሀነቸውም ተነስታ ወደ አባቷ ትሄዳለች። በዚህ ሰዓት ሰውየው ከሚስቱ ጋራ ሁለቱም ልጆቼ አንዳቸው ልጆ ናቸው፣ ቢሆንም ግን ምርመራው ግድ ነው ሲላት እኔም ተስማምቻለሁ፣ ቢሆንም ግን ልጄ እርግብ ነች እንጂ ሀና ልጄ በፍጹም አይደለችም፣ ምክንያቱም ሌባና ውሸታም ልጅ የለኝም እያለች ትከራከረዋለች። ሁላቸውም ቤተሰቡ በምርመራ ላይ ስለሆነ ያመነው ምርመራውን ባዩሽ ትቀይረው ይሆን? መቼም የእርግብ አክስት ገንዘብን ለማሳደድ የማታረገው ነገር ስለሌላትኝ የሀንቾ ምርመራ ትቀይረው ይሆን ወይስ ደግሞ አባትየው በድብቅ ወስዶ አስመርምሮ ውጤቱን ለማወቅ ይጥር ይሆን? የቤተሰብ የሆነ ነገር አንዳንዴ ከጀርባችን ማን እንደሚወጋን ማን እንደሚጠቅመን ስለማናቅ ሁሉ ነገር በይፋ ይወጣልኝ። ሆኖም ግን የምንወዳቸው ሰዎች አንዳንዴ ደግሞ ስለምናምናቸውና ይህን ያደርጉናል ብለን ስለማንጠብቅ ከጀርባችን እንደ መርፌ እንደ ቢላ የሚወግን ብዙ ሰዎች አለ። ከዚህ ድራማ ላይ በደንብ መማርና ፎከስ አድርገን ማወቅ ያለብን ነገር አለ። ብዙ ጊዜ በሰዎች ህይወት ላይ እየወደቅን ሰዎችን እያመንን ተጎድተናል። ታዲያ ከዚህ ድራማ ደግሞ ቀጣዩ ትውልድ እንዲማር ምኞቴ ነው። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ተመልሰን በክፍል 45 እንገናኛለን ማለት ነው። ዛሬ ይዤላችሁ የመጣሁት ይህን ይመስላለኝ። ስላዳምጣችሁኝ አመሰግናለሁኝ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን ደግሞ አትርሱ። እወዳችኋለሁ። ይህ የኖላዊት ዩቲዩብ ቻናል ነው። ሰብስክራይብ፣ ላይክ እንዲሁም ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ማሮቼ ውዶቼ ሰላም ነውና ለሁላችንም ሰላም ይስጠን። በያለንበት አምላክ ይጠብቀን። እወዳችኋለሁ። የሀንቾ አባት በርታ 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 አይንህን ግለጥ እያለን እንግዲህ ወደፊት ማለት ነው እውነታው እስከሚጋለጥ እኛም በጉጉት እንጠብቃለን።